ሰላም ጤና ይስጥልኝ እንደምናችሁ ውድ የሆተ አእምሮ ዩቲዩብ ተከታታዮች እኛ ሰላም ነን። በየጊዜው ስለምታደርሱን ሀሳብ አስተያየት ከልብ እናመሰግናለን። ለቻናላችን አዲስ የሆናችሁ ካላችሁ ቻናላችንን ሰብስክራይብ በማድረግ አበረታቱን። ዛሬ በዚህ ቪዲዮ የምናየው ኢንትሮዳክሽን ቱ ኢመርጂንግ ቴክኖሎጂ ኮርስ ላይ ቻፕተር 2 ይሆናል። ቻፕተር 2 የሚያወራው ስለ ዳታ ሳይንስ ነው። ዳታ ሳይንስን ዲቴል እንወያያለን ማለት ነው። ዳታ ሳይንስ ይቀጥላል። ሰላም። እሺ ተመልሰናል። አሁን ስለ ዳታ ሳይንስ ኦቨርቪው እናያለን። እንግዲህ ኮርስ ሞጁል ላይ እንደተገለጸው ዳታ ሳይንስ ኢዝ a multidisciplinary field of study that uses scientific method, process, algorithm and systems to extract knowledge and useful information from structured unstructured data ይላል። ይህም ማለት ከተለያዩ ሶርስ ኦፍ ዳታ ማለትም ስትራክቸር ሊሆን ይችላል ዳታችን፣ አንስትራክቸር ሊሆን ይችላል ዳታችን። ከነዚህ ዳታዎች ላይ ጠቃሚ የሆነ መረጃዎችን ማግኘት እንችላለን ማለት ነው። ስለዚህ የሚያጠናው ሳይንስ ዳታ ሳይንስ ተብሎ ይጠራል ማለት ነው። ዳታ ሳይንስ ተብሎ ይጠራል። ዳታ ሳይንስ እንግዲህ የተለያዩ ዲፓርትመንቶች ወይም ፊልድ ኦፍ ስተዲ በአንድ ላይ ተጣምረው ሊሰሩበትና አዲስ ኢንሳይት የሆነ ኢንፎርሜሽን ወይም ኒዮሎጂ ጌን ሊያደርጉበት የሚችሉበት የሳይንስ ዘርፍ ነው። እትስ ሳይንስ ለምሳሌ አንድ ሆስፒታል ላይ ያለን ዳታ አናላይዝ ወይም ፕሮሰስ አድርገን ዩስፉል የሆነ መረጃ እናውጣ ብንል በአንድ የጤና ባለሙያ ወይም በአንድ ጤና ዲፓርትመንት ብቻ ይሰራል ማለት ያን ያክል ውጤታማ ላንሆን እንችላለን። ይልቁንም ከተለያዩ ዲፓርትመንቶች ማለትም ከማቴማቲክስ፣ ከስታቲክስ፣ ከኮምፒውተር ፕሮግራሚንግ ባለሙያ፣ ከጤና ሳይንስ ባለሙያ እንዲሁም ከሌሎች ፕሮፌሽናሎች ጋር በጋራ ሆነው እነዚህ ሰዎች ትክክለኛና ጠቃሚ የሆነ መረጃ ኤክስትራክት ማድረግ ይችላሉ ማለት ነው። ስለዚህ ዳታ ሳይንስ የተለያዩ ፕሮፌሽናል ሰዎች ሳይንስ ነው ማለት ነው። ለአንድ ዲፓርትመንት ብቻ የሚተው ወይም የሚሰጥ አይደለም። ስለ ዳታ ሳይንስ ወይም ስለ ሳይንሱ ይህን ያክል ካል ስለ ዳታ ኤንድ ኢንፎርሜሽን አንዳንድ ነገሮች እናነሳለን። ዋትስ ዴታ የሚለውን ነይ። እንግዲህ ዳታ ኢዝ ሪፕሬዘንቴሽን ኦፍ ዋት ፋክትስ ኦር ፊገርስ ኤንድ ዳታ ካን ቢ ሪፕሬዘንትድ ባይ ዘ ሄልፕ ኦፍ ካራክተርስ ኦር አልፋቤትስ ነው። ስለዚህ ዳታ የምንለው ፊገር ነው፣ ፋክት ነው። ዳታን ሪፕሬዘንት የምናደርገው በቁጥር ሊሆን ይችላል፣ በፊደል ሊሆን ይችላል እናም በሌሎችም ካራክተሮች ሪፕሬዘንት መደረግ ይችላል። እንግዲህ ዳታ ራሱን ችሎ ትርጉም አይሰጥም ወይም ኢንፎርሜሽን ትራንስፈር ማድረግ አይችልም። ቢኮዝ ኢት ኢዝ ፊገር ነው። ለምሳሌ 10,000 የሚለውን ቁጥር ብናይ 10,000 ማለት 1 እና 4 ዜሮ ያሉበት ፊገር ነው ማለት ነው። በራሱን ችሎ ፉል የሆነ ኢንፎርሜሽን ትራንስፈር ማድረግ አይችልም። ነገር ግን 10,000 ሜሴጅ ትራንስፈር እንዲያደርግ ከፈለግን አጎቴ ትናንትና 10,000 ብር ላከልኝ ብል አሁን እዚህ ላይ ምን ሆነ ፉል የሆነ ኢንፎርሜሽን ማስተላለፍ ይችላል ማለት ነው። ሶ ዳታዎች ባይ ኢትሰልፍ ምንም አይነት ሚኒንግ የላቸውም ወይም ትራንስፈር የሚያደርጉት ሜሴጅ የላቸውም። ዌራስ ኢንፎርሜሽን ላይ ስንመጣ ኢንፎርሜሽን ኢዝ ዋት ኢትስ ኢንተርፕሬትድ ዴታ ኤንድ ኢትስ ክሪኤትድ ፍሮም ኦርጋናይዝድ ዴታ ነው። ስለዚህ ኢንፎርሜሽን የምንለው ደግሞ ዳታዎችን ፕሮሰስ በማድረግ ኦርጋናይዝ በማድረግ ኢንፎርሜሽን ጌን ማድረግ እንችላለን ማለት ነው። ስለዚህ ዩስፉል ኢንፎርሜሽን ከዳታ ኤክስትራክት የምናደርግበት ሂደት ዳታ ፕሮሰሲንግ ሳይክል ተብሎ ይጠራል ማለት ነው። ዳታ ፕሮሰሲንግ ሳይክል ማለት በውስጡ የተለያዩ ስቴፖችን የያዘ እንደ ኢንፑት ፕሮሰሲንግ እና አውትፑት እነዚህን ስቴፖች የያዘ ሳይክል ነው ማለት ነው። ኢንፑት ላይ ዳታዎችን ሰብስበን ለኮምፒውተር ወይም ለሰው ልጅ ይሰጣሉ። የሰው ልጅ ወይም ኮምፒውተር ዳታዎችን ፕሮሰስ ያደርግና አውትፑት ላይ ኢንፎርሜሽን ወይም ኖሎጂ ኤክስትራክት ማድረግ ይችላሉ ማለት ነው። ኤክስትራክት ማድረግ ይችላሉ። ስለዚህ ይሄ በአጠቃላይ ስቴፑ ዳታ ፕሮሰሲንግ ላይፍ ሳይክል ተብሎ ይጠራል ማለት ነው። በቀጣይ ዳታ ታይፕን ኤንድ ዘር ሪፕሬዘንቴሽን የሚለውን እናያለን። እንግዲህ ሁላችሁም እንደምታውቁት ዳታዎች ሁሉ አንድ አይነት አይደሉም ወይም በተለያየ ፐርስፔክቲቭ ሊገለጹ ይችላሉ። እዚህ ሞጁል ላይ እንደተቀመጠው ዳታዎች በሁለት ፐርስፔክቲቭ ነው የተነገሩት ወይም የተገለጹት። የመጀመሪያው ፍሮም ኮምፒውተር ፕሮግራሚንግ ፐርስፔክቲቭ ነው። ሁለተኛው ደግሞ ፍሮም ዳታ አናላይሲስ ፐርስፔክቲቭ ነው። እንግዲህ የኛው ፎከስ በእነዚህ ታይፖች ነው የሚሆነው ማለት ነው።
የመጀመሪያውን ፐርስፔክቲቭ ስናየው ፍሮም ኮምፒውተር ሳይንስ ኦር ፍሮም ኮምፒውተር ፕሮግራሚንግ ፐርስፔክቲቭ ስናይ ዳታ ታይፕ ማለት አንድ ፕሮግራመር ወይም አንድ ኮድ የሚጽፍ ሰው ፕሮሰስ ሊያደርጋቸው ያሰባቸውን ዳታዎች ለኮምፒውተሩ የሚያሳውቅበት ዋይ ዳታ ታይፕ ይባላል ማለት ነው። ስለዚህ እነዛ ዳታ ምንድን ናቸው? ቁጥሮች ናቸው? ሲንግል ካራክተር ነው? የፊደላት ስብስብ ነው? ምንድን ነው የሚለውን በዚህ ታይፖች መናገር ይችላል ወይም ማሳወቅ ይችላል። እንግዲህ ኮምፒውተር ፕሮግራሚንግ ኤሪያ ላይ ኮመን ዳታ ታይፕ ተብለው የሚጠሩት የመጀመሪያው ኢንት ነው ወይም ኢንቲጀር ቫልዩ ማለት ነው። ሁለተኛው ቡሊያን ነው ወይም ቡል። ሶስተኛው ካራክተር ወይም በካር ዲክላር የሚደረግ ነው። ሶስተኛው ፍሎቲንግ ፖይንት ነምበርስ ወይም ፍሎት ይባላል። ሌላኛው አልፋ ነምበሪክ ወይም ስትሪንግ እንላቸዋለን። ስለዚህ በእነዚህ ታይፖች የምንሰራቸውን ወይም ፕሮሰስ የምናደርጋቸውን ዳታዎች ኮምፒውተራችንን ማሳወቅ እንችላለን ማለት ነው። ለምሳሌ ኢንት ኤክስ ብል ኢንት ኤክስ የሚባል ቫሪያብል ዊዝ ኢንት ታይፕ ቢኖረው፣ ስለዚህ እቺ ኤክስ ቫልዩ ሆልድ የምታደርገው ሁሌም ኢንቲጀር ነው። ኢንቲጀር ማለት ማቴማቲክስ ላይ የምናውቀው ኔጌቲቭ ነምበሮችን ዜሮ እና ፖዚቲቭ ነምበርን የያዘ ስብስብ ኢንቲጀር ይባላል። ስለዚህ እነዚህን ቁጥሮች ሊይዝ የሚችል ኢንቲጀር ነው ማለት ነው። ቡሊያን ወይም ቡል የምንለው ደግሞ ትሩ ፎልስ ቫልዩዎችን ስቶር ማድረግ የሚችል ታይፕ ነው። ካር የምንለው ደግሞ ሲንግል ካራክተር አንድ ካራክተር፣ ለምሳሌ ካር ሲ ኢዝ ኢኳል ቱ ኤፍ ወይም ፊሜል የምትለው ካራክተር ኤፍን ስቶር ለማድረግ ካር ብለን ነው ዲክላር ማድረግ ያለብን ማለት። ስለዚህ ካር የምትለዋ ሲንግል ካራክተሮችን ስቶር ለማድረግ ትጠቅመናለች። ሌላው ፍሎቲንግ ፖይንት ነው፣ በነጥብ የሚቀመጡ ቁጥሮች። ለምሳሌ ፍሎት ኤክስ ኢኳል ቱ 1.0 ብል ኢትስ ፖሲብል ነው ማለት ነው። በነጥብ የሚቀመጥ ቁጥር ከሆነ ፍሎት ላይ የምናስቀምጠው። ነገር ግን ኢንት ኤክስ ኢኳል ቱ 0.5 ብል ኢንት ኤክስ ኢኳል ቱ 0.5 ብል ይሄ ትክክል አይደለም፣ ምክንያቱም 0.5 ኢንቲጀር አይደለም ማለት ነው። ነገር ግን ፍሎት ኤክስ ኢኳል ቱ 0.5 ብል ይቻላል፣ ቢኮዝ 0.5 ኢዝ ዋት ፍሎቲንግ ፖይንት ነምበር ስለሆነ። ሌላኛው አልፋ ኑሜሪክ ካራክተሮችን ወይም ስብስቦችን በስትሪንግ ዲክላር ማድረግ እንችላለን። ለምሳሌ ስትሪንግ ኤክስ ኢኳል ቱ አበበ ብል እነዚህ አበበ የሚለው ፊደሎች ወይም ሌተሮች በኤክስ ቫሪያብል ስቶር ይደረጋሉ፣ ቢኮዝ ኤክስ ኢዝ ታይፕ ኦፍ ስትሪንግ ስለሆነ ማለት ነው። ስለዚህ ፍሮም ኮምፒውተር ሳይንስ ፐርስፔክቲቭ እነዚህ ናቸው ማለት ነው። እነዚህ ናቸው። ፍሮም ዳታ ታይፕ ፍሮም ዳታ አናሊቲክስ ፐርስፔክቲቭ ስናያቸው ደግሞ ዳታዎች በሶስት ይከፈላሉ። ስትራክቸር ዴታ፣ ሰሚ ስትራክቸር ዴታ ኤንድ አንስትራክቸር ዴታ ተብለው ይጠራሉ። ስለዚህ እያንዳንዳቸው እናያለን። ስትራክቸር ዴታ ላይ ስንመጣ they are stored in order or they can stored by rows and columns ማለት ነው። ስለዚህ ስትራክቸር ዳታዎችን በሮው እና በኮለመን የተቀመጡ ከሆነ they are structured data እንላቸዋለን ማለት ነው። they are structured data በሰንጠረዥ መልኩ የሚቀመጡ ከሆነ structured የሆኑ ዳታዎች ናቸው። አሁን ላይ በዓለማችን ላይ ካሉት 100% ዳታዎች 20% ብቻ ነው structured የሆነ ዳታ ማለት ነው። ለምሳሌ ይህን ቴብል ብታዩ ይሄ ቴብል የራሱ የሆነ ቅደም ተከተል አለው። በቀላሉ አክሰስ ማድረግ እንችላለን። ኢዚ ቱ አንደርስታንድ ነው። ስለዚህ ስትራክቸርድ የሆነ ዳታ ነው ማለት ነው። ስትራክቸርድ የሆነ ዳታ ነው። ለስትራክቸርድ ዴታ ቤስት ሲዩት የምንለው ኤስኪዩኤል ፋይል ነው። ኤስኪዩኤል ማለት ስትራክቸር ኩዌሪ ላንጉጅ ፋይል ታይፕ ነው። ስለዚህ በዚህ ፋይል ታይፕ የተቀመጠ ዳታ ስትራክቸርድ ዳታ እንለዋለን ማለት ነው። ስትራክቸርድ ዳታ እንለዋለን። ሌላኛው አንስትራክቸር ዴታ ነው። አንስትራክቸር ዴታ ይሄ እነዚህ ዳታዎች ደግሞ ክሊር የሆነ ፎርማትም ፕሪዲፋይንድ የሆነ ስቶርድ ስትራክቸርም የላቸው ማለት ነው። አንስትራክቸር ዳታዎችን በሮ እና በኮለመን ማስቀመጥ አንችልም። እንግዲህ በዓለማችን ካለው 100% ዳታዎች 80% አንስትራክቸር ነው ማለት ነው። 80% አንስትራክቸር የሆነ ዳታ ነው። እንግዲህ ለአንስትራክቸር ዴታ ኤግዛምፕል የምንለው ለምሳሌ ቴክስት ፋይል፣ ፒዲኤፎች፣ ኢሜጅ፣ ቪዲዮ፣ አውዲዮ እነዚህ ፋይሎች በሮ እና በኮለመን ማስቀመጥ አንችልም። ፕሪዲፋይንድ የሆነ ስትራክቸርም ወይም ሞዴል የላቸው ማለት ነው። ስለዚህ እነዚህ አንስትራክቸር ተብለው ይከፈላሉ ወይም ይጠራሉ ማለት ነው። ሌላኛው ሰሚ ስትራክቸር ዴታ ነው። ሰሚ ስትራክቸር ዴታ ታይፕ ስንመጣ አንዳንድ ጊዜ የስትራክቸርድን አንዳንድ ጊዜ ደግሞ የአንስትራክቸርድን ዳታ ታይፕ ባህሪ ይይዛል ማለት ነው። እንግዲህ ከስሙ እንደምንረዳው ሰሚ ስትራክቸርድ ማለት
ሰሚ የሆነ ስትራክቸርድ አለው፣ ሰሚ የሆነ ደግሞ አንስትራክቸርድ አለው ማለት ነው። እዚህ ላይ ለምሳሌ ቤስት ሲዩት የሚባለው ጄሰን እና ኤግዜኤምኤል ፋይል ታይፕስ ኦፍ ሰሚ ስትራክቸር ዳታ ተብሎ ይጠራሉ። ሜቢ ኮምፒውተር ሳይንስ እና ሪሌትድ የሆኑ ፊልዶች ለዚህ ኮንሴፕት ቅርብ ናቸው። ጄሰን ማለት ጃቫስክሪፕት ኦብጀክት ኖቴሽን ማለት ነው። ኤግዜኤምኤል ማለት ደግሞ ኤክስቴንድድ ማርክአፕ ላንጉጅ ነው። ስለዚህ እነዚህ ፋይል ታይፖች ሰሚ ስትራክቸርድ ላይ ነው የሚመደቡት። ምክንያቱም የተወሰነ ስትራክቸርድ ይመስላሉ፣ ደግሞ የተወሰነ ግን አንስትራክቸርድ ታይፕ አላቸው ማለት ነው። ስለዚህ እነዚህን ናቸው ማለት ነው። ሞጁል ላይ የተገለጸው ሌላ አንድ ታይፕ አለ፣ የዳታ ታይፕ አይነት ማለት ነው። እሱም ሜታ ዳታ ይባላል። ሜታ ዳታ ማለት እንግዲህ ዴታ አባውት ዴታ ነው። ስለ ዳታችን የምንናገርበት ሌላ ዳታ ማለት ነው። ለምሳሌ አንድ ፎቶ ቢኖራችሁ ስለዛ ፎቶ ሌላ መረጃ፣ ለምሳሌ የት እንደተነሳ፣ መቼ እንደተነሳ፣ በምን ስልክ እንደተነሳ እነዚህን ኢንፎርሜሽን የያዘ ዳታ ሜታ ዳታ እንለዋለን። ኢት ኢዝ ዴታ አባውት ዴታ ማለት ነው። ስለዚህ ሜታ ዳታ ማለት ይሄ ነው። ተመልካቾቻችን ጥሩ ነገር እያገኛችሁ እንደሆን ተስፋ እናደርጋለን። በቀጣይ ደግሞ ዳታ ቫልዩ ቼንን እንወያያለን። መልካም ቆይታ። ተመልሰናል ተመልካቾቻችን። አሁን ደግሞ ስለ ዳታ ቫልዩ ቼን እናወራለን። ዳታ ቫልዩ ቼን የሚያወራው ከቢግ ዳታ ላይ ጠቃሚ የሆነ ኢንፎርሜሽን ወይም ዩስፉል የሆነ ኢንፎርሜሽን ኤክስትራክት ለማድረግ የምንከተላቸው አክቲቪቲዎች ወይም ቼይኖች አሉ ማለት ነው። ስለዛ ነው የሚያወራው። እንግዲህ ቢግ ዳታ ቫልዩ ቼን አክቲቪቲ የምንላቸው የመጀመሪያው ዳታ አኩሲሽን አለ፣ ሁለተኛ ዳታ አናላይሲስ አለ፣ ሶስተኛ ላይ ዳታ ኩሬሽን አለ፣ አራተኛ ላይ ዳታ ስቶሬጅ አለ፣ የመጨረሻው ዳታ ዩሴጅ ኦር ዳታ አፕሊኬሽን ተብሎ ይጠራሉ ማለት ነው። ስለዚህ እነዚህን እያንዳንዳቸውን ስቴፕ ባይ ስቴፕ እናያለን። የመጀመሪያው ስቴፕ ወይም አክቲቪቲ ዳታ አኩሲሽን ይባላል። ዳታ አኩሲሽን ማለት ሞጁል ላይ እንደተቀመጠው it is what the process of gathering, filtering and cleaning data before it put into a data warehouse or any other storage type ነው። ስለዚህ ይሄ የሚያወራው ወይም ዳታ አኩሲሽን የሚያወራው ዳታ ኮሌክሽን፣ ስለ ዳታ ኮሌክሽን ወይም ስለ ዳታ ጄኔሬሽን ነው የሚያወራው ማለት ነው። ሞጁል ላይ የተቀመጠ አንድ ሀሳብ አለ። ዳታ አኩሲሽን ኢዝ ዋን ኦፍ ዘ ማጆር ቢግ ቻሌንጅ ኢን ተርምስ ኦፍ ኢንፍራስትራክቸር ነው። አዎ ልክ ነው። ምክንያቱም ዳታ ለመሰብሰብ ዳታ ጋዘር ወይም ኮሌክት ለማድረግ ብዙ ኢንፍራስትራክቸር ያስፈልገናል ማለት ነው። ለምሳሌ ጣና ሐይቅ ላይ በሴንሰር ወይም በኮምፒውተር ታግዘን ኢንፎርሜሽኖችን ጋዘር ለማድረግ ብንፈልግ ሐይቅ ውስጥ ላይ ለዚህ የተለያየ ኢንፍራስትራክቸር ያስፈልገናል። ለምሳሌ ሴንሰሮችን ማስቀመጥ አለብን። ለነዛ ሴንሰሮች በባትሪ ሊሆን ይችላል፣ በሶላር ሊሆን ይችላል፣ ወይም በኤሌክትሪሲቲ ሊሆን ይችላል። ለዚህ ኤሌክትሪክ ሲስተም ያስፈልጋቸዋል። ሌላኛው ኢንፍራስትራክቸር ነው። ሴንስ ያደረጉትን ዳታ ደግሞ እንዲልኩልን በኔትወርክ አማካኝነት ምን ያስፈልገናል ማለት ነው? ኢንተርኔት ያስፈልጋል ወይም ኔትወርክ ያስፈልገናል ማለት ነው። ስለዚህ ብዙ ኢንፍራስትራክቸር ያስፈልጋል ማለት ነው ፎር ዳታ ኮሌክሽን። ስለዚህ ቢግ ዳታ አናላይሲስ ላይ ወይም ቢግ ዳታ ፕሮሰሲንግ ላይ ይሄ ቼን ትልቁን ዋጋ ያስከፍላል ማለት ወይም ትልቅ ዋጋ ያስከፍላል። ለዛ ነው ቢግ ቻሌንጅ የሆነው። ሁለተኛው አክቲቪቲ ዳታ አናላይሲስ ነው። ዳታ አናላይሲስ is concerned with making the raw data acquired to amenable to use in decision making as well as domain specific usage ነው። እንግዲህ ይህ ማለት ምንድነው? የተሰበሰበው ዳታን ለምንፈልገው ዓላማ እንድጠቀምበት የምናደርግበት ሂደት ነው፣ ወይም የዳታውን ታማኝነት የምንጨምርበት ሂደት ነው ማለት ነው። ዳታ አናላይሲስ እንግዲህ ራሱን ችሎ በጣም ትልቅ የሆነ ኮንሴፕት ነው። እንደዚህ በቀላሉ ገልጸን ልናልፈው የምንችል አይደለም። ብቻውን እንደ አንድ ኮርስ መሆን የሚችል ኤሪያ ነው። ስለዚህ ዳታ አናላይሲስ ሃይላይት ስናየው ጀስት አናላይዚንግ a given data based on required or domain specific usage ማለት ነው። ከዳታ አናላይሲስ ቀጥሎ ያለው ዳታ ኩሬሽን ነው። በሶስተኛ ደረጃ ላይ ያለው ዳታ ኩሬሽን ማለት ደግሞ it is what the active management of data over its life cycle to ensure it meets the necessary data quality requirement for its effective usage ነው።
እንግዲህ ይህም ማለት አናላይዝ የተደረገውን ዳታ ወይም በሁለተኛ ስቴፕ ላይ አናላይዝ ያደረግነውን ዳታ ጥራቱን የጠበቀ ነው አይደለም የሚለውን ቼክ የምናደርግበት ስቴፕ ወይም አክቲቪቲ ዳታ ኩሬሽን ላይ ነው ማለት ነው። ስለዚህ እዚህ ላይ ጥራት ነው ፎከስ የምናደርገው። ጥራቱን የሚያረጋግጥልን ሰውዬ ወይም ባለሙያ ዳታ ኩሬተር ይባላል። ስለዚህ የዳታው ተአማኝነትና ጥራቱን የሚወስነው የዳታ ኩሬተር ነው ማለት ነው። ስለዚህ ለዛ ጥራት ደግሞ ኃላፊነቱን የሚወስደው ዳታ ኩሬተሩ ነው ማለት ነው። ወይም ዳታ ኩሬተር ፕሮፌሽናል ወይም ኤክስፐርት የምንለው። ከዳታ ኩሬሽን ቀጥሎ የምናገኘው ዳታ ስቶሬጅ ነው። እንግዲህ ዳታ ስቶሬጅ ማለት ቲዝዋት persistence and management of data in a scalable way that satisfies the need of application that requires fast access to the data ማለት ነው። ለዚህ ዳታችን ከተሰበሰበ በኋላ አናላይዝ ከተደረገ በኋላ ኩሬት ካደረግን በኋላ ቀጥሎ ያለው ምንድነው? ስቶር ማድረግ ነው። ስለዚህ ስቶር ስናደርግ ደግሞ ዳታችን ኢዚሊ አክሰስ ማድረግ እንችል ኤፊሽንት የሆነ ስቶሬጅ ታይፕ ያስፈልገናል ማለት ነው። ስቶሬጅ ታይፕ ያስፈልገናል። ለብዙ ጊዜ ስንጠቀምበት የነበረው ሪሌሽናል ዳታቤዝ ማኔጅመንት ሲስተም ነበረ። አሁን ላይ ግን ዳታዎች በጣም እየበዙ ሲሄድ ወይም ቢግ ዳታ የሚለው ኮንሴፕት ሲመጣ ሪሌሽናል ዳታቤዝ ማኔጅመንት ሲስተም አሲድ ፕሮፐርቲ የምንላቸውን ሃንድል ማድረግ አይችልም። አሲድ ማለት አቶሚክሲቲ፣ ኮንሲስተንሲ፣ አይዞሌሽን እና ዱሬቢሊቲ የምንለው እነዚህም ፕሮፐርቲዎች በጣም ለብዙ ዳታ ሃንድል ማድረግ ስለማይችል ከማይስኩኤል ወይም ከኤስኩኤል ስትራክቸር ወደ ኖኤስኩኤል ስትራክቸር እየገባንበት ሂደት ነው ያለው ማለት ነው። ስለዚህ እነዚህን ሜንቴን የሚያደርግልን ኖኤስኩኤል የሚባል ወይም ቢግ ዳታ ስትራክቸር መጥቷል ማለት ነው። የመጨረሻው አክቲቪቲ ዳታ ዩሴጅ ነው። ኢት ከቨርስ ዘ ዳታ ድሪቨን ቢዝነስ አክቲቪቲ ዛት ኒድስ አክሰስ ቱ ዳታ it is analysis and the tools needed to integrate the data analysis within the business activity። ይሄ በአጠቃላይ ጠቅለል ስናደርገው ምንድነው? የተሰበሰበውን ዳታ ካስቀመጥነው ካስተካከልነው አናላይዝ ካደረግነው በኋላ ኢፌክቲቭ ለሆነ ጥቅም እንዲውል ማዋል ነው ወይም አፕሊኬሽን የምንለው ነው ማለት ነው። ስለዚህ የመጨረሻው ይህን ይመስላል ማለት ነው። ዳታ ዩሴጅ ነው መጨረሻው ስቴፕ።